ሳያልቅባቸው ደግሞ ምን አሉ ሰርተን ስንገባ ሂውማን ስንገዛ ሄይ ምን አሉ ሹገር ጠብሳ ነው ብለው አወሩ ስቀን ስንገባ ይዘን ፍቅረኛ ሄይ ምን አሉ ለብሩ ብለው አወሩ ሰው አስከፍቶን እኛም ቢከፋን ሄይ ምን አሉ ታስመስላለች ብለው አወሩ ጎበዝ ተመከሪ ተነሽ ለመላ ቆሞ ያወራል የወሬ አራዳ እሱ ለራሱ ቀኔ ተዛባው አንቺ ምን ቤት ነሽ ቆመሽ ምሰቢው አሉ ተባለ ወደ ጎንትተሽ ሰርተሽ መግባት ነው ሰርተሽ ማደር ነው ያውሩ ታያቸው እንዳሰማያቸው ስታፕ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ወዶቼ እንዴት ዋላችሁ? ሊዳና ናችሁ ወይ? ቤተሰብ አላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚዬ መታለች በራፐር ሙዚቃ ስቶፕ ወሬኛ እያለች ነውና ለወሬኛ ቦታ መስጠት የለም አያልቅባቸው ምን አሉ ምናምን እያለች እና አያልቅባቸው ምን አሉ እና እነሱም አያልቅባቸውም እኮ ተሳዳቢዎች ምናምን አያልቅባቸውም እና ለነዛ ቦታ ለመስጠት ነው። እኛ የስራ ሰው ነን ለወሬኛ ቦታ የለንም እያለች ነው ሀይሚዬ ማለት ነውና ልክ ነሽ። የኛ የስራ ሰው ለወሬኛ ቦታ አትስጡ፣ ለኔጌቲቭ ሰዎች ቦታ ለመስጠት ነው፣ ለታሳዳቢ። እናንተ ብቻ ባላችሁበት ሰላማችሁ ይብዛ፣ ይመቻችሁ፣ ፏ ብትን ድምቅ ያላችሁ ነው ቶሎ በሳቅ በደስታ ኑልን እንጂ ለተሳዳቢ ለወሬኛ ምናምን ቦታ አይሰጥም ማለት ነው። እና ተመችቶናል የዛሬው ፖስት እና ሀበሻ ምንም ብትሰሩ ምንም ብታደርጉ የሆነ ነገር አቃቂር ማውጣቱ አይቀርም እና ምን ጥሩ ሰው ብትሆኑ ምን ብትሰሩ ምን ደግ ሰው ብትሆኑ በቃ የሆነ ነገር ማለታቸው አይቀርም ማለቱ አይቀርም። በተለይ ሀበሻ ባህሪው ነው ይሄ እና ለማንም ነገር ቦታ ለመስጠት ነው፣ ለወሬ ለምናምን በቃ ለኔጌቲቭ ነገሮች በሙሉ ቦታ ለመስጠት ነው። ወደፊት ስራን እየሰሩ ምናምን ወደ ከፍታ መገስገስ ነው ትላላችሁ። እና ሌላው በጣም የተመቼ ደግሞ ሪፖስት ያደረገችው አለና ያው ሪፖስት የምታደርጉት ውዶቼ ያው ማንኛውም ሰው እኔም ብዙ ጊዜ የሚመቸኝን ነገር በሙሉ ሪፖስት አደርጋለሁ። ግዴታ ያው ከኛ ከግል ህይወት ጋር የተያያዘ ነገር አይደለም ሪፖስት የሚደረገው። ሪፖስት የምታደርጉት የእናንተ ጓደኞች እንዲያዩላችሁ እንዲያዩት ለሌሎች ሰዎች ተደራሽ እንዲሆን እኔ የሆነ አሁን የተቸገረ ሰው ምናምን ካለ ካገኘው ምናምን እንደዚህ ሪፖስት ሳደርግለት ለሌሎች የኔ ጓደኞች ያዩለታል። ደግሞ እነሱ ሪፖስት ሲያደርጉ ደግሞ የነዛ ጓደኞች ያያሉ ምናምን ላይክ እንደዚህ በቃ ለሌሎች ሰዎች ተደራሽነት እንዲኖረው ነው ዋና ጥቅሙ ማለት ነው ሪፖስት ማድረግና ምን ልላችሁ ነው አንዳንዴ እነሱ ሪፖስት የሚያደርጉትን ነገር ከግል ህይወታቸው ጋር ማያያዝ የለብንም። ግን ይሁን አለ አይደል ዝም ብለው ስቶሪ ላይ የሚያደርጉት ምናምን ነገር ራሱ ብዙ ጊዜ ሁሉም ነገር ከነሱ ህይወት ጋር የተያያዘ አይደለም። ግን ደግሞ አንዳንዴ ስሜታቸውን ሊገልጹበት ይችላሉ። ግን ሁሉም አይደለም ለማለት ነው ውዶቼ። ያው እኛ ምንም ነገር ፖስት ሲያደርጉ ምንም ነገር የሆነ ነገር ሲያደርጉ ምናምን ቶሎ ብለን እነሱ ህይወት ጋር ነው የምናያይዘው ምናምን ያው ከምንወዳቸው አንጻር የተነሳ እና ደግሞ አንዳንዶቻችን ስቶሪ ላይ የምናደርገው የሆነ ነገር የምናደርገው የራሳችንን ስሜታችንን የሚገልጽልን ነገር ምናምን ሊሆን ይችላልና በእኛ በራሳችን ማንገል ስለምንወስደው ነው እንደዛ ብለን የምናስበው። ግን ደግሞ ሰው የተመቸውን ነገር ነው ዝም ብሎ ፖስት የሚያደርገው። ሁሉንም ነገር ከግል ህይወት ጋር እናያይዘው ለማለት ፈልጌ ነው ውዶቼ። ተበዳይ ዝም ሲል ተከሳሽ ሆነ ሰዎች ስለገመቱ የሚበላሽ ማንነት የለብንም ብራዘሬ። ጌቻ ግን ለሰዎች ያልተናገርከው ነው የደበቀው ነገር አለ? አዎ ሁላችንም እኮ ጮክ ብለን ያልተናገርነው የህይወት ምዕራፍ አለ። አማንዳ ግን ስታድግ በምን አይነት መልኩ ነው ሚስት ማግባት የምትፈልገው? ደግሽ ሳይሆን ደግ ሰው ሆኜ ነው ዋጋው የምፈልገው። አያችሁ ውዶቼ። እና እነዚህ ልጆች ብዙ ጊዜ ትከታተላቸዋለች ይመስለኛል ሀይሚዬ ሪፖስት ታደርግላቸዋለች ምናምን እና ልጆቹ ህጻን ናቸው እንደምታያቸው ምናምን እና ጃ የኛ ሰፈር የሚል ነው አካውንታቸውና ፎሎ አድርጓቸው ሄዱና እና በጣም የሚገርሙ ልጆች ናቸውና የሚያስተላልፉት ነገር በጣም ቁም ነገር ያለው ነገር ነው። በጣም የምር እኔ ራሱ ሀይሚዬ ሪፖስት ታደርጋቸው ምናምን ነው ያየኋቸውና በጣም የሚገርሙ ልጆች ናቸው። እና መጨረሻው ንግግር አልተመቻቸውም። አንተ በምን አይነት ሁኔታ ነው ስታገባ የምታገባው ሲለው እኔ ደግሼ ሳይሆን ደግ ሰው ሆኜ ነው ማግባት የምፈልገው አለ። አያችሁ እና
በጣም የሚገርም ነገር ነውና ደግ ሰው ሆናችሁ ነው ማግባት ያለባችሁ። መደገሱ ምንም ዋጋ የለውም እኮ ትርጉም የለውም አይደለ? ደግ ሰው ካልሆናችሁ ደግሳችሁ ምናምን የፈለጋችሁትን አድርጋችሁ ብታገቡ ምን ዋጋ አለው? እናንተ ደግ ካልሆናችሁ በኋላ ላይ ይፈርሳላ። ሶ ያው ደግሼ ሳይሆን ደግ ሰው ሆኜ ነው ማግባት የምፈልገው አለ እና የሚገርም ነገር ነው። በጣም ብዙ የሚገርሙ ቁም ነገር አዘል ንግግሮች ነው የሰማሁት ከነዚህ ልጆችና ከዚህ በፊትም ብዙ ጊዜ ሪፖስት አድርግላቸዋለች ሀይሚዬ ማለት ነውና በጣም ጎበዝ ልጆች ናቸው። የምሬ ነውና ምን አለ ደግሞ ሁሉም ሰው ጮክ ብሎ ያልተናገረው የህይወት ምዕራፍ አለው አለ እና ልክ ነው። ይሄ ማንም ሰው ሁሉንም ያሳለፈውን ነገር ምናምን ለሰው አውጥቶ አያወራም። ያው አንዳንዴ አውጥተን የማንናገረው የራሳችን የሆነ ሚስጥር ሊኖረን ይችላል። ገባችሁና ሁሉም ሰው ጮክ ብሎ ያላወራው የህይወት ምዕራፍ ይኖራል አለኮ እና በጣም የሚገርም ነው። እና ወዶቼ እነዚህ ልጆች በጣም የሚገርሙ ልጆች ናቸው። እና ልጆቹን አዳምጬ ደግሞ ኮሜንት ሳነብ ማለት ነው ኮሜንታተሮች እኮ ነፍሳቸው አይማርም። እኔ ከየት እንደምታመጡት ራሱ አላቅም ሀሳቡን። እና አንዷ ምን አለች? አንድም ቀን በልጅ እመከራለሁ ብዬ አስቤ አላቅም ነበር ብላ ገርሟት ማለት ነው። እና 300 ምናምን ሰው ላይክ አድርጓታል። እና በጣም ያሳቀኝ ኮሜንት ነው የምሬ ነው። እና እንግዲህ ልጆች እኮ አሁን ላይ ያሉ ልጆች በጣም እንደ ትልልቅ አእምሯቸው ምንጡቅ አእምሮ ነው ያላቸው። ከትልልቅ ሰዎች በላይ ነው የሚያስቡትና አላቅም እኔ ሆድ ውስጥ ማፋጨት ሲጀምሩ ነው መሰል የሚወለዱትና የምሬ ነው በጣም በሳል ልጆች ናቸው። ግን እኔ ማለት ነው ልጅ እንደ ልጅ ሆኖ ሲያድግ ደስ ይለኛል። ማለት እውቀታቸውን ሳላደንቅ አላልፍም። የተሰጣቸውን ነገር ስጦታ ነውና ያው ሳላደንቅ አላልፍም። አንዳንዴ ያው የጊዜው ሁኔታ ምናምን ብቻ የአላህ ስራ ነው። ይሄ እንግዲህ ምንም ማድረግ አይቻልም። ሲሰጥ ነው ከላይ ሁሉም ነገርና ግን ይሆናል አይደለ? እንዴት ነው አሁን ህፃን ልጆች ገና የ6 አመት የ5 አመት ልጆች በጣም ብዙ ነገር የሚያወሩ አሉ አይደል? ልክ እንደ ትልቅ ሰው ምናምን እንደዚህ አይነት ልጆች ያስፈሩኛል። ለምን እንደሆነ አላውቅም። ላይክ ትንንሽ ልጆች እንደ ልጅ እያጫወትኳቸው እየተጫወቱ ሲያድጉ ደስ ይለኛል። ግን ህፃን ሆነው ላይክ እንደ ትልቅ ምናምን ሆነው ከእኛ ከምናስበው በላይ ሆነው አለ አይደለ የሚያስብ ልጅ ምናምን ሳይ የሆነ ማሻአላ ምናምን ብዬ እኮ አደንቃለሁኝ፣ እገረማለሁ። ግን የሆነ የሚያስፈሯችሁ ነገር የለም ላይክ እንደዛ እና ልጅ እንደ ልጅ እየቧረቀ ምናምን እንትን ሲል ደስ ይላል። ግን ደግሞ አሁን እነዚህ እንትን አይልም በቃ አእምሯቸው ቆንጆ ነው ምናምን እነዚህ ደስ ይላሉ። አሉ አንዳንድ በጣም ህፃን ከነዚህ ያነሱ ልጆች በጣም የማጠብቁትን ነገር የሚናገሩ ምናምን ላይክ እንደዛ አይነቱ ልጆች እንትን እላለሁኝና ብቻ ያው ያላ ስጦታ ነውና ለማንኛውም የሚመቻቸው ልጆቹ ግን ተመችቶኛል። በጣም የሚገርም ሀሳብ የሚገርም ነገር ነው የሚያወሩት። ፔጃቸው ላይ ይሄ እንትናቸው ላይ አካውንታቸው ላይ ሄዳችሁ ብታዩ እውነት ቤታቸውን በጣም የሚገርም መልእክት ያለው ነገር ነው የሚያስተላልፉት ማለት ነው። እና ዛሬ እንግዲህ ሀይሚዬና ብሩኬን እንጠብቃለን። ደስ በሚል ነገር እንደምትመጡልን ተስፋ እናደርጋለን። የኛ አዝጎች የኛ አወዛጋቢዎች እንግዲህ እንጠብቃችኋለን። ዛሬም እንዳትቀሩ እንጂ ደግሞ እናንተ እኮ አታፍሩም ታውቃላችሁ። ግን ማለት ነው ሀይሚዬ ምን አይነት ፕራንክ ብታደርገው ደስ ይለኛል መሰላችሁ? ላይክ ዝንጥ ብላ ለብሳ ማለት ነው ፓርቲ ነው ፓርቲ ሲለብሱ የሚለብሱት ነገር አለ አይደለ? ሴቶች ማታ ማታ የሆነ ፓርቲ ቦታ ምናምን ሲሄዱ እሱን አይነት አለባበስ ለብሳ ማለት ነው በጣም ቆንጆ ዝንጥ ብላ ለብሳ ምናምን በቃ የማገኘው ሰው አለኝ አይነት ነገር ብላ ምናምን እንደዛ ብላ ፕራንክ ብታደርገው ደስ ይለኛል ማለት ነውና ከዛ የብሩኬን ሪያክት ማየት ፈልጋለሁ። የምሬን ነው እንዴ እንዳለጥፍሽ አርፈሽ ተቀመጭ ነው የሚለው ታየኝ እኮ እንዴት እንደሚቀና ምናምን የሆነ አለ አይደለ? ያው ብሩኬን ታውቁታላችሁ እንግዲህና ሀይሚዬም ስትቀና አይታችኋታል፣ ብሩኬም ሲቀና ምናምንና ሁለታቸው ሲቀና ነው በጣም ነው ደስ የሚለኝ በጣም ደስ ብሎኝ ነው የማየውና ደግሞ በሁለት ፍቅረኛሞች መካከል ሴቷም ስትቀና ደስ ይለኛል፣ ወንዱም ሲቀና ደስ ይለኛልና የብሩኬ ቅናት ደግሞ ታውቁታላችሁ። እንኳን አይደለም እንደዚህ ዘንጣ ለባብሳ ለወጣ ነው ምናምን ብላው ይቅርና ላይክ እንደዚህ ወንዶችን እንኳን ሲታይ ወይም የሆነ ነገር እንትን ስትል እንዴት ነው የሚሆነው ታውቁታላችሁ። በጓደኞቹ እንኳን ማለት ነው ጓደኞቹ እንኳን ሲያቅፏት ምናምን የሚቀና ልጅ ነው እንግዲህና እንደዛ ብላ ዘንጣ ደግሞ ሲያያት ምን ይላል? እርግጠኛ ነኝ
አርፈሽ ተቀመጭ እንዳለጥፍሽ ምንድነው ደግሞ እንዳለጥፍሽ የሚለው ነገር ያስቀኛል ማለት ነውና እንደዛ ብላ ፕራንክ ብታደርገው እንደዛ ብላ እኮ ፕራንክ አድርገው አታውቅም የሆነ ታይም ላይ ነው እሱም ዘንጣ ምናምን ሳይሆን ላይክ ዝም ብሎ የሚለበስ ሲወጣ የሆነ ዝም ብላችሁ በማንኛውም ቦታ ስትሄዱ የምትለብሱት አይነት አለባበስ ነው የለበሰችው እንጂ ሚፍታህ ምናምን ያገኘች ሰዓትና ፕራንክ መሆኑም ያስታውቅ ነበር ቀልድ ነገር ምናምን መሆኑ ያስታውቅ ነበር ግን ይሄ በስሬስ ጉዳይ ሆና ምናምን በቃ ዝንጥ ብላ ተቀባብታ ምናምን ለባብሳ ለክ እንደዛ አርጋ ፕራንክ ብታረገው ደስ ይለኛል እና ወዶቼ ብቻ ይመቻቸው ለማንኛውም ዞሮ ዞሮ እኔ ሲቀናኑ ደስ ስለሚለኝ ነው በምንም አይነት ወይ ይምጡ ብቻ እነሱ ደስተኛ ይሆኑ በደስታ ይምጡ ሁለታቸው ብቻ ከዛ ውጪ ያው ይመቸኛል ሁሉም ነገር እነሱ ላይ ማለት ነውና ይመቻችሁ እናንተ መልካም ቀን ይሁንላችሁ ባይ ባይ